ግርምዬ የመጀመሪያ ርዕሰ ጉዳያችን ኤሎን መስክና ማንቸስተር ዩናይትድን የተመለከተ ጉዳይ ነው የሚሆነው። ያው እንግዲህ ኤሎን መስክን ይገዙታል ወይስ አይገዙትም? ጥያቄውን ማን ያቀረበው እንዴትስ ሊቀርብ ቻለ የሚለውን በዝርዝር እንቃኝ እስኪ። በጣም አሪፍ ግርምዬ። እንግዲህ እኚህን ሰው የማያውቃቸው የለም። ኤሎን መስክን አሁን ላይ ዓለማችን ላይ ቁጥር አንድ ሀብታም ሰው ናቸው። ሀብታቸው $852 ቢሊዮን ላይ ደርሷል። በጥቂት ጊዜያቶች ውስጥ በዓለም የመጀመሪያው በግለሰብ ደረጃ ትሪሊየን ብር ኑሮ አያውቅም። ትሪሊየነር የለም። የዓለማችን የመጀመሪያው ትሪሊየነር እንደሚሆነው የሚጠበቁ ሰው ናቸው። የቴስላ ባለቤት፣ የኤክስፔስ ባለቤት፣ በርካታ ትልልቅ ድርጅቶችን የሚመሩና ትልልቅ ተቋማትን የሚመሩ ታላቅ ሰው ናቸው። ኤሎን መስክ ማለት ናቸው። እኚህ ሰው የተወለዱት በነገራችን ላይ ደቡብ አፍሪካ ፕሪቶሪያ ነው። ከዛ ወደ ካናዳ ሄደው እንደገና የአሜሪካ ዜግነትን 2002 ላይ አግኝተው የሚኖሩ ሰው ናቸው ኤሎን መስክና በጣም ትልቅ ፕሮፋይል ያላቸው ሰው፣ ትልቅ አቅም ያላቸው ሰው ናቸው ኤሎን መስክ። እንኳን ማንቸስተር ዩናይትድን ይቅርና ሀገር ልግዛ ቢሉ ሊገዙ የሚችሉ ናቸው። አንድ ሀገር ልግዛ ቢሉ መግዛት ይችላሉ፣ ያላቸው አቅም ማለት ነው። እና ኤሎን መስክ ከስፖርት ጋር በተያዘ እኚህ ሰው ያው አባታቸው የሊቨርፑል ደጋፊ እንደሆኑ ይነገራል። በአያታቸው በኩል አያታቸው የሊቨርፑል ነዋሪ ነበሩ፣ የኤሎን መስክ አያት ማለት ነው። እና አባታቸውም የሊቨርፑል ደጋፊ ሁኖ ነው ያደጉት። እና እንዲሁም በቅርብ ጊዜያቶች ሲነገሩ የነበረው ኤሎን መስክ ሊቨርፑል ሊገዙ ይችላሉ የሚል አባትየው ከሰጡት አስተያየት ጋር ተያይዞ የሊቨርፑል ደጋፊ ነን እኛ ሊቨርፑላውያን ነን፣ እዛ ከተማ ነው ያደግነው፣ እዛ ከተማ ነው የኖር ነው የሚል ሀሳብ የኤሎን መስክ አባት ካነሱ በኋላ በተደጋጋሚ ይሄ ሀሳብ ሲነሳ ነበረ። እና ምናልባት አንድ ቀን ሊቨርፑል ሊገዙ ይችላሉ ኤሎን መስክ የሚሉ ሀሳቦች በተደጋጋሚ በበርካታ መረጃዎች ሲነሱ መቆየታቸው ይታወሳል። ማንቸስተር ዩናይትድ ጋር እኚህ ሰው ስማቸው ሲያዝ ለመጀመሪያ ጊዜ አይደለም። በነገራችን ላይ ከ2 ዓመታት በፊት 2023 ላይ የግሌዘር ቤተሰቦች በውጤት ማጣት ቀውስ፣ በደጋፊዎች ተጽዕኖ እና ተቃውሞ ስር በወደቁበት ጊዜያቶች ላይ ክለቡን ለመሸጥ ሲዘጋጁ አንዱ ይህንን ክለብ ለመግዛት ፍላጎት ካሳዩ ሰዎች መካከል አንዱ ኤሎን መስክ ነበሩ። 4.5 ቢሊዮን ፓውንድ አቅርቧል የሚሉ መረጃዎች በዛን ወቅት ተሰራጭቶ ነበረ። በዛን ወቅት ግን አልገፉበትም፣ አልሄዱበትም፣ አልተሳካም። ማንቸስተር ዩናይትድ ከግሌዘር ቤተሰቦች 2005 ከመምጣት በኋላ ብቸኛው ሽያጭ የተከናወነው ለሰር ጂም ራትክሊፍ ነው። ከ2 ዓመት በፊት 27% አካባቢ የተሸጠላቸው ማለት ነው። 27%ን አካባቢ ወስዷል ሰር ጂም ራትክሊፍ። እና እኚህ ሰው የማንቸስተር ዩናይትድ ባለቤትነትን ስፔሻሊ የስፖርቱን ጉዳይ በሚመለከት እርሳቸው ናቸው የሚመሩት። አሁን ዝውውሮችን፣ ለፋሲሊቲዎችን መሰለ ከስፖርቱ ጋር የተያዙ ነገሮችን እርሳቸው ናቸው የሚመሩት። የግሌዘር ቤተሰቦች ትርፍ ቆጥረው መውሰድ ወይም ሌላ ነገር ማድረግ ነው። እና አሁን ጥያቄው ገራሚ ያደረገውና ሊሆን ይችላል የሚል ግምት እየተሰጠው ያለበት ዋነኛው ምክንያት ጥያቄውን ያቀረቡት ለኤሎን መስክ ሰር ጂም ራትክሊፍ መሆናቸው ነው። ግርምዬ በነገራችን ላይ ሰር ጂም ራትክሊፍ 2021 ላይ በወጣው ጥናት መሰረት የእንግሊዝ ሁለተኛው ሀብታም ሰው ናቸው። 29.5 ቢሊዮን ፓውንድ የተጣራ ትርፍ ያላቸው ወይም ሀብት ያላቸው ሁለተኛው ሀብታም ሰው ነበሩ። ስቲል አሁንም ከ1 እስከ 10 የሚወጣ አይመስለኝም። ወደ 21 ቢሊዮን ቀንሷል ሀብታቸው፣ ግን ስቲል ከቶፕ 5 ከቶፕ 10 ውስጥ የሚወጡ አይደለም። የእንግሊዝ ትልቁ ሀብታም ሰው ናቸው። እኚህ ሰው አንዱ ወደ ማንቸስተር ዩናይትድ ባለቤትነት እንዲመጡ ያደረጋቸው ተቆርቋሪነታቸው ናቸው። የማንቸስተር ዩናይትድ ደጋፊ ናቸው። በነገራችን ላይ ሰር ጂም ራትክሊፍ ሃምፕሻየር ነበር የሚኖሩት እንግሊዝ ውስጥ። አሁን ወደ ሞናኮ ቀይረው መኖሪያቸው ሞናኮ ነው። ለስራ ነው የሚመጡት እንግሊዝ፣ መኖሪያቸው ሞናኮ ነው። በነገራችን ላይ ሃምፕሻየር የሚኖሩትን ወደ ሞናኮ በመቀየራቸው ብቻ ግርምዬ ከታክስ ያተረፉት $4 ቢሊዮን አትርፈዋል። ከታክስ ግርምዬ የየሀገራችሁ የታክስ ስርዓት የተለያየ ስለሆነ ማለት ነው። $4 ቢሊዮን ለማትረፍ ሲሉ ነው ወደ ሞናኮ ሄዱት። ከአንድ ሀገር ወደ አንድ ሀገር መቀመጫቸውን ስለቀየሩ፣ ድርጅቶቻቸው ከአንድ ሀገር ወደ አንድ ሀገር ስለተቀየሩ ብቻ ሰር ጂም ራትክሊፍ ያን ያህል ትርፍ አግኝተዋል። እና እኚህ ሰው ወደ ማንቸስተር ዩናይትድ ሲመጡ ከማንቸስተር ዩናይትድ ለመጠቀም
ገንዘብ ለማግኘት አትርፎ ለመሸጥ እና መሰል ነገር አይደለም። ሰር ጂም ራትክሊፍ የመጡት ኢንተረስት ነው፣ ፍላጎት ነው ያመጣቸው። የክለቡ ደጋፊ የልብ ደጋፊ መሆናቸውን ያመጣቸው። ይሄ ክለብ እንዴት ሲንኮታኮት እንዴት ቁሜ ያለው እንዴት ዝም ብዬ ያለው ብሎ ነው የመጡት። እግር ኳስን ከረጅም ጊዜ በፊት የሚከታተሉ የነ ስኮልስ የነ ጊግስ የነ ቤካም የፈርጌ ቤቢዎች ፍሬንድሺፕ ያላቸው ቤተሰባዊ ግንኙነት ያላቸው ከፈርጉሰን ጋር ጨምሮ በጣም ጥሩ ስሜት ያላቸው የሚወደዱ በማንቸስተር ዩናይትድ። አሁን ለምሳሌ አንዳንድ ክለቦች አሉ አይደል ኢትዮጵያ ውስጥ ክለቡን የሚመሩት ወይ ቦርዱ ነው ወይ ምናምን ነው፣ ገንዘብ የሚያመጣው ቦርዱ ነው። ግን በግለሰብ ደረጃ አንዳንድ ሰዎች ተጫዋቾችን የሚያበረታቱ በግለሰብ ደረጃ ስቴዲየም ድረስ እየሄዱ ጥቅማ ጥቅም የተለያዩ ነገሮች የሚያደርጉ አለው የሚሉ በብዙ ነገሮች የሚደግፉ ሰዎች አሉ። ሰር ጂም ራትክሊፍ እንደዛ አይነት ባህሪ ያላቸው ሰው ናቸው። ለማንቸስተር ዩናይትድ ልባቸው ስስ የሆነ ሰው ናቸው። ለዛ ነው ወደ ማንቸስተር ዩናይትድ ለመግዛት የመጡት ከ2 ዓመት በፊት እና የገዙት 27%ን የያዙበት ዋነኛው ምክንያት በቃ በኢንተረስት ነው። ገንዘብ ለማግኘት ትርፍ ለማግኘት የሆነ ነገር አድርጌ ሽጬ ይሄን ፐርሰንት ነገር ብሸጠው ያተርፍልኛል ይሄን ያላገኛለሁ ብሎ ኳልኩሌት አድርገው ሳይሆን፣ ምክንያቱም ያንን ገንዘብ ለማንቸስተር ዩናይትድ ግዢ ያወጡትን ገንዘብ ሌላ ቦታ ላይ ቢያፈሱት ከፍተኛ ትርፍ እንደሚያገኙ ያውቃሉ። ነገር ግን ክለቡን ለማገዝ ነው የመጡት። ክለቡን ለማገዝና ለማገዝ ብቻ ነው የመጡት ሰር ጂም ራትክሊፍ። አንዳንድ ሰዎች አሁን ግርምዬ የሚያነሷቸው ጥያቄዎች አሉ አይደል? ለምሳሌ የኒውካስሉ ባለቤት የሳውዲ ንጉሶች ውስጥ ያሉ ናቸው እና አልሂላልን እነ አልናስርን የሚያስተዳድሩት ናቸው የኒውካስልን ባለቤት አይደለ? ግን ኒውካስል ዘሎ እንደፈለገ ብር ስላላቸው ብቻ ማውጣት አይችሉም። ትቀጣለህ፣ ብዙ ችግር ይመጣብሃል። ስለዚህ ቀስ በቀስ ነው የፋይናንሻል እንትንን እያስተካከለ ከስፖንሰር ምን ያህል ታገኛለህ ከምናምን። ብዙዎቹ ትልልቅ ክለቦች ትልቁ ነው የሚቀጥሉት። ለዛ ነው ትንንሾቹ ክለቦች ወደ ታላቅነት ለመምጣት የሚቸግራቸውም መደላድሉ ቀድሞ ስለሚሰራ ነው። አሁን ማንቸስተር ዩናይትድም ኤሎን መስክ ወይም ሰር ጂም ራትክሊፍ አሁን አለው። ሰር ጂም ራትክሊፍ እንደፈለጉ ገንዘብ ኢንጀክት ማድረግ አይችሉም። የፈለገ ገንዘብ ቢኖራቸው ማለት ነው። ተጫዋች ላዘዋወር ቢችሉ አይችሉም። መጀመሪያ ሲስተሙ መስራት አለባቸው። ለምሳሌ አሁን ማንቸስተር ሲቲ ምንድን ነው ያደረገው? ኢታር ኤርላይንስ ነው ስፖንሰር ያደረገው። ኢታር ኤርላይንስ የማን ነው? የሳውዲዎች ነው። ስለዚህ የፈለገውን ገንዘብ በስፖንሰር በኩል መስጠት ይችላል ማለት ነው። እንዲህ ሲስተማቲክ፣ በጣም ሲስተማቲክ መሆን ይፈልጋል። ሲስተማቲክ በሆነ መንገድ ነው መስጠት የሚችለው። ዘለ ማድረግ አይችልም። ቶድ ቦሊ ለምሳሌ ቼልሲን በገዙበት ወቅት ተጫዋች ለማዘዋወር እኮ ገንዘብ አጥቶ አይደለም፣ ግን የክለቡን ሆቴል እስከ መሸጥ ደርሰዋል። ለምንድን ያን ያደረጉት? ፋይናንሻል ስትራክቸሩን ለማስተካከል ለማምጣት በሚደረገው እንግዲህ ስላለ ብቻ አለ ገንዘብ ስላልክ ብቻ አውጥተህ መበተን አችልም። እና ሰር ጂም ራትክሊፍም ያንን ማድረግ አይችሉም። ግን እዚህ ጋር ገንዘብ ቫልዩ የለውም ብያልኩ አይደለም። ገንዘብ ያለው ሰው በመጣ ቁጥር ለምሳሌ ቴስላ ማንቸስተር ዩናይትድን ስፖንሰር ቢያደርገው ኦር ኤክስፔስ ማንቸስተር ዩናይትድን ስፖንሰር ቢያደርገው የፈለገውን ያህል ገንዘብ ስፖንሰር መስማማት ትችላለህ፣ መብት ነው። ያዋጣኛል እስካልክ ድረስ የፈለግከውን ያህል ገንዘብ መስማማት የምችልባቸው አማራጮች አሉ። እነሱ ትሩፋቶች የሉትም እያልኩ ሳይሆን፣ ግን ሰር ጂም ራትክሊፍም ሳይኖራቸው ቀርቶ አይደለም አሁን በማንቸስተር ዩናይትድ የገንዘብ ችግር የሚነሳው። ከፋይናንሻል ፌር ፕላይ ጋር መጣጣም ስራ አለበት። በዚህ ሂደት ውስጥ ግን የግሌዘር ቤተሰቦች ተባባሪ አይደሉም። 2005 ማንቸስተር ዩናይትድን ከያዙበት ጊዜ ጀምሮ ከፈርጉሰን ከነበሩበት ጊዜ ጀምሮ ስለ እግር ኳሱ እውቀት የሌላቸው ማንቸስተር ዩናይትድን የሚመሩት የገዙት ውጤት እንዲያመጣ የተለየ ነገር እንዲያመጣ አስበው ሳይሆን ማንቸስተር ዩናይትድን የገዙት እኚህ የግሌዘር ቤተሰቦች እንደ ፈረንጅ ላም አስበውት ነው። የፈረንጅ ላም ትገዛለህ፣ ወተቷን ታልባለህ፣ ትሸጣለህ። የቀን ተቀን ገቢ ነው፣ ትልቅ ገቢ የምታገኝበት ነው። ለዛ ነው ግሌዘር ቤተሰቦች በጣም የሚጠሉት። የክለቡ ፍቅር የላቸውም፣ የማኔጅመንት ስታይል የላቸውም በሚል በትልቁ ጥያቄ ተነስቶባቸው ለማስታረቅ ነው ሰር ጂም ራትክሊፍን የሚያስገቧቸው። ይህንን ክፍተት ለማስተካከል በሚደረግ እንቅስቃሴ ውስጥ ነው። ግን ራሳቸው ሰር ጂም ራትክሊፍም አልተመቻቸውም። አሁን ጉዳይ የግሌዘር ቤተሰቦች ለማንቸስተር ዩናይትድ የሚሰጡት ትኩረት በጣም ያነሰ፣ እግር ኳሳዊ ነገሮች ላይ ያላቸው እውቀትና ተሳትፎ ደካማ። በእኛ እግር የምናነሳው ነገር አለ አይደለ ግርምዬ? በአንድ ወቅት እንደ ገዜ የሚያሰለጥነው ቡድን ዋንጫ በልቶ ከዛ ሆቴል ሲሄዱ 25ቱ ነው ሄዱ።
እና የጋበዛቸው ወይም የክለቡ ባለቤት ሊሆን ይችላል አመራር እንዴ 11 አይደል የተጫወቱት እንዴት 25 ናችሁ ትመጣላችሁ ብሎ የጠየቀበት ጊዜ አነጋጋሪ ነበር። በቃ ግሌዘር ቤተሰቦች ማለት እንደዚህ አይነት ናቸው፣ ለእግር ኳሱ ያላቸው እውቀት። በቃ ማንቸስተር ዩናይትድን ይበደሩበታል። ግርምየት የሚሰሩት በብድር ነው። ማንቸስተር ዩናይትድ አሁን ከፍተኛ ብድር ያለበት ክለብ ነው። በብድር ነው የሚሰሩት። በማንቸስተር ዩናይትድ የማንቸስተር ብራንድን አስይዘው ይበደሩበትና እነሱ ቢዝነስ ይሰሩበታል አሜሪካ ውስጥ። ይሄ ነው ደጋፊዎችን የሚያበሳጨው። ሁሌ ተቃውሞ ነው የተቆነ ማንቸስተር ዩናይትድ ሁሌ ተቃውሞ ናቸው። ቢጫና አረንጓዴ ስካርፍ አድርገው የሚቃወሙ ተቃዋሚዎች ማንቸስተር ዩናይትድ ቤት ውስጥ ሁሌም በየጨዋታው እንደተመለከትን ግሌዘር ቤተሰቦችን ለመቃወሙ ሰር ጂም ራትክሊፍም ይህንን መሰረት በማድረግ ባደረጉት እንቅስቃሴ የግሌዘር ቤተሰቦች ተስፋ የሚሰጡ እንዳልሆነ በወደፊት ጉዟቸውና እንቅስቃሴያቸው ማንቸስተር ዩናይትድ ወደ ታላቅነት ለማምጣት ማንቸስተር ዩናይትድ ወደ ስኬት ለማምጣት በሚደረገው ጉዞ የግሌዘር ቤተሰቦች እንቅፋት እንጂ ማስፈንጠሪያ እንደማይሆኑ ገብቷቸዋል። ለዛ ነው ወደ ኤሎን መስክ ፊታቸውን ያዘሩት። ኤሎን መስክን የመረጡበት ምክንያት ለዚህ ነው። አንደኛ ነጻነት የላቸውም በግሌዘር ቤተሰብ ውስጥ፣ ሁለተኛ የተሻለ አቅም የተሻለ ነገር ይኖራቸዋል ብሎ ያስባሉ፣ ሶስተኛ ጓደኝነት አላቸው ከሰር ጂም ራትክሊፍ ጋር። ሁለቱም ሀብታሞች ናቸው። በተለያዩ መድረኮች፣ በተለያዩ ሁኔታዎች፣ በተለያዩ ቢዝነሶች የሚገናኙ ናቸው። በተለያዩ መንገዶች የሚገናኙ ናቸው። እንዲሁም አንዳንድ መረጃዎች እንደሚያሳዩ ከሆነ በሰር ጂም ራትክሊፍና በኤሎን መስክ መካከል ራሱ ሌላ ሰው አለ። ሁለቱ ይተዋወቃሉ በደንብ ፍሬንድሺፕ ናቸው። ፍሬንድ ባይሆኑም ግን የቢዝነስ ግንኙነት አላቸው። ይተዋወቃሉ በደንብ። እንዲህ አይነት ነገሮችን በግልጽ ማውራት የሚችሉ ሰዎች ናቸው። በጣም ሀብታም ከሆናቸው የተነሳ ሁለቱም በተለያዩ መንገዶች ይገናኛሉ። ግን ደግሞ ከኤሎን መስክ ጋር ልዩ ግንኙነት ያላቸው ሌላ ሰውም የሰር ጂም ራትክሊፍ ጓደኛ የሆኑ ሰውም ኤሎን መስክንም የሚያውቁ ሰው በመሃል አሉ እየተባለ ነው የሚገኙ። የማግባባቱ ጥያቄ ተጀምረዋል። ሰር ጂም ራትክሊፍ ይህንን ኦፕሬሽን እየመሩት ነው ትልቁ ዜና። ኦፕሬሽኑን ሰር ጂም ራትክሊፍ እየመሩት ይገኛሉ። አንዳንዶች ልክ ናቸው ሰር ጂም ራትክሊፍ ይህን ማድረጋቸው እኚህ የግሌዘር ቤተሰቦች እንደማያንቀሳቅሱ እንደማያሰሩ ስላወቁ እያደረጉት ያለው እንቅስቃሴ ነው የሚል ሀሳብ ያነሳሉ። ሌሎቹ ደግሞ አይ ከስር እየሰረሰሩ ነው ሰር ጂም ራትክሊፍ በሚል በሁለት ሀሳብ የተከፈለ አስተያየቶች ይሰጣሉ። ግራም ሞስተር ነው ቀኝ ግን ሰር ጂም ራትክሊፍ ስራውን ጀምረዋል። ከዚህ በፊት ግርሜ አንዴ ካታር ሳውዲ ባለሀብት መጥቶ ነበረ ማንቸስተር ዩናይትድ የፈለጋችሁትን ገንዘብ ልስጣችሁ ብሎ የመጣበት ሂደት እንደነበረ ይታወሳል። በኋላ ላይ በገንዘብ አልተስማሙም። ግሌዘር ቤተሰቦች 6 ጠየቁ፣ 6 ቢሊዮን እሱ እስከ 4.5 እና እስከ 4.6 ሄደ። ብዙም አልተስማሙም። መሀል ላይ ፈረሰ። ሰር ጂም ራትክሊፍ ገብተው ለማስተካከል ጥረት አረጉ። እንደ ኤሎን መስክ አይነት ሰው ቢመጣ ስለ ገንዘብ አያወራ፣ ግልጽ ነው። ስለ ገንዘብ ሊያወራ አይችልም ኤሎን መስክ። ስለ ፕሮጀክት ነው የሚያወራ። ነገ ምንድን ነው ለእኔ ለስሜ የማገኘው ነገር፣ ለቢዝነስ የሚያገኘው ጥቅም ምንድን ነው እና መሰር ከሚሉት ነገሮች ጋር ታሳቢ አድርጎ የሚንቀሳቀሱ አይነት ሰው ናቸው። ለዛ ነው ነገሩ ቀላል ሊሆን ይችላል። ከገንዘብ ጋር በተያያዘ ጥያቄ የማያስነሳ ከሆነ ግሌዘር ቤተሰቦችም ገንዘብ ይፈልጋሉ። ነው ለመናገር ጥሩ ገዢ ካገኙ በጥሩ ገንዘብ ማንቸስተር ዩናይትድ የሚገዛ ሰው ቢያገኙ ይሸጣሉ። ኤሎን መስክ ምናልባት ማንቸስተር ዩናይትድ ሊገዙ ይችላሉ። ትልቁ ችግር ቅድም ያነሳውን ነገር ነው። ሊቨርፑልና ማንቸስተር ዩናይትድ ያላቸውን ተቀናቃኝነት እናውቃለን። ላንክሻየር ደርቢ ናቸው። አባትየው የሊቨርፑል ደጋፊ ነው ብለው በይፋ ከተናገረ ኤሎን መስክ አባት ሞስት ፕሮባብሊ ኤሎን መስክም የሊቨርፑል ደጋፊ መሆን እድሉ ሰፊ ነው። ላይሆን ይችላል፣ እድሉ ሰፊ ነው። ስለዚህ ያንን እንዴት ያስተካክላሉ የሚሉት ነገሮች ላይ ስንመለከት ሰር ጂም ራትክሊፍ ያቀረቡላቸው ሀሳብ ማንቸስተር ዩናይትድ ዓለም አቀፍ ብራንድ ነው። ከሪያል ማድሪድ ቀጥሎ ቫሉዌብል የሆነ ክለብ፣ ከሪያል ማድሪድ ቀጥሎ ዓለም ላይ ከፍተኛ ደጋፊ ያለው ክለብ እና ከፍ ያለ ብራንዲንግ ያለው ክለብ ነው። ስለዚህ ክለብ ከገዙ እንግሊዝ ውስጥ ከገዙ ማንቸስተር ዩናይትድን ቢገዙ
ለእርሶም ለክለቡም ትልቅ ተንሳኤ ነው የሚል ሀሳብ ተነስቷል እና ብዙ ደጋፊዎችን አስፈንድቋል። የዜና ግርም በጣም አስፈንድቋል በርካታ ደጋፊዎችን። ምክንያቱም በግሌዘር ቤተሰቦች ያዩትን ስቃይ ያውቁታል። ክለቡን ለብድርና ለማስያዣነት ነው እንጂ የተጠቀሙት ክለቡን የሚያሻሽል ነገሮች አልጠቀሙም። በተደጋጋሚ ያነሰዋሉ የግሌዘር ቤተሰቦች እና አንዳንድ ሀብታሞች ይመሳሰላሉ። አንዳንድ ነው ያልኩት፣ ሁሉም አይደሉም። አንዳንድ ሀብታሞች ለልጆቻቸው ገንዘብ ይሰጣሉ። ልጆቻቸው ግን ገንዘቡ ምን እንደሚያደርጉት አያውቁም። አንዳንድ ሰዎች ገንዘብ ስላላቸው ብቻ ለልጆቻቸው ይሰጣሉ። ያው ጎበዝ ልጅ ካለ ለጥሩ ነገር ይጠቀሙበታል። ግን በአብዛኛው ግን ስለ ገንዘብ 17፣ 18፣ 20 ዓመት ላይ ገና ልጁ ነህ ስለ ገንዘብ ያለ አመለካከትና ካደግክ በኋላ ስለ ገንዘብ ያለ አመለካከት የተለያየ ነው። ገንዘብ የሚገኘው በ20 ልብ የሚገኘው በ40 ይባላል አይደል? እንደዛ ስለሆነ ምን ይሆናል? ያገኙትን ገንዘብ የመበተን አላስፈላጊ ነገር ላይ የመዋል እንዲሁ የሚያበላሻቸው ልጆችን ይባላል። ማንቸስተር ዩናይትድ ላይም የግሌዘር ቤተሰቦች ገንዘብ ይሰጣሉ። ፖግባን አምጥተዋል። አዎ ክርስቲያኖ ሮናልዶን አምጥተዋል። ጃረን ሳንቾን አምጥተዋል። ገንዘቡን ማውጣቱ ላይ ችግር የለባቸው። ግን የፕላን ችግር አለ፣ የቅድ ችግር አለ። ኦሌ ጉናር ሶልሻየር ማን ያቀረቡት? ቤሊንግሃምን፣ ኤርሊንግ ብራውት ሃላንድን በነ ክርስቲያኖ ቦታ በነ ፖግባ ቦታ የኦሌ ጉናር ሶልሻየር እነዚህ ተጫዋቾች ነበሩ። አይ እግር ኳስ ሳታውቅ ስቀር ግን የምታዘዋውሩ የትኛው ተጫዋች ነው፣ የትኛው ነው የሚጠቅም፣ የትኛው ለወደፊት ግልጋሎት የሚሰጥ የሚለውን ነገር ትረሳውና ያለን ገንዘብ ዝም ብለህ ታወጣለህ። ቅድም ያልኩት ብክነት ያ ነው አንዱ ለማንቸስተር ዩናይትድ መውደቅ እንደ ምክንያትነት የሚነሳው ነገር። የግሌዘር ቤተሰቦች ከሚያደርጓቸው ከዚህ ክለቡን ለማስያዣነት ምናምን ከማድረጋቸውን በላይ ገንዘብ ሲጠየቁ ሲሰጡም ለትክክለኛው ነገር ስለመዋሉ እርግጠኛ ሆነው አይደለም የሚሰጡት። ዝም ብሎ ነው ገንዘቡን የሚበትኑት እና ይሄ በትልቁ ጥያቄ የሚያስነሳ ጉዳይ እንደሆነ ይታወቃል። ኤሎን መስክ ስፖርት ላይ ያላቸው ተሳትፎ እምብዛም ነው፣ ብዙም አይደለም። ወደ እርሳቸው ወደ ቴክኖሎጂ ናቸው፣ ወደ ሳይንሱ ናቸው። ኤሎን መስክ በነገራችን ላይ ከአባታቸው ነው የወረሱት ሀብቱን የተወሰነው መነሻቸው። አባታቸው ወደ ዚምባብዌ ነው ሞዛምቢክ አካባቢ የተወሰኑት ጥቃቅን ትልልቅ ባይሆኑ ትንንሽ ማምረቻ ነበራቸው፣ የሚኔራሎች የማዕድናት ማምረቻ። ከዛ ነው ከዛ የተወረሰ ነው ከዛ የመጣ ነው ከዛ የተገኘ ገንዘብ ነው በኋላ ላይ መነሻቸው ሆኖ በኋላ ላይ ራሳቸው ተምረው ካናዳ ሂዶ ምናምን ወደ ትልቅነት የመጡት። ኦብቪየስሊ የራሳቸው ልፋትና ድካም ትልቁን ቫልዩ ቢወስድም ግን ከአባታቸው ያገኙትም ነገር ቀላል አይደለም። ሀብታም ከሚባል ቤተሰብ የተገኙ ናቸው እኚህ ሰው ኤሎን መስክ። ማንቸስተር ዩናይትድን የሚገዙ ከሆነ ኤሎን መስክ የሚገዙት ለማትረፍ አይደለም፣ ተጫዋች ገዝቶ ለመሸጥ አይደለም፣ ለመበደር ሊበደሩበት አይደለም። ክለቡ ከመቅጡ ከገዙት የሚገዙት ማንቸስተር ዩናይትድን ለክብራቸው ነው የሚገዙት። ለክብራቸው ነው ሊያከናውኑት የሚችሉት። ያንን ማድረግ የሚችል ከሆነ ያንን እንቅስቃሴ ማድረግ የሚችሉ ከሆነ ለማንቸስተር ዩናይትድ ትልቅ ተንሳኤ ነው። ማንቸስተር ዩናይትድ አሁን ተንሳኤ እየፈለገ ነው። በግራም መውሰድ ነው በቀኝ ግርምዬ። በዴቪድ ሞይስ ተስፋ አድርጓል ማንቸስተር ዩናይትድ፣ አልሆነም። ኦሌ ጉናር ሶልሻየር መጥተዋል እንደው ከሞከሩት ተብሎ አልሆነም። ጆዜ ሞሪኒዮ መጥተዋል፣ አልሆነም። ኤሪክ ቴናግ መጥተዋል፣ አልሆነም። ሁሉ አሰልጣኝ ባለፉት 10 ምናምን ዓመታት ሲቀያየር ምንም ጠብ ያለ ነገር የለም። ችግሩ የት ላይ ነው ያለው? ተጫዋቾች ይመጣሉ እኮ ይዘዋወራሉ እኮ። ሃሪ ማጓየርን በ80 ሚሊዮን ፓውንድ፣ ፖግባን በ89 ሚሊዮን ፓውንድ፣ ጃረን ሳንቾን በ78 በ79 ሚሊዮን ፓውንድ ይመጣሉ እኮ ተጫዋቾች። አንቶኒን በ90 በ100 ሚሊዮን ፓውንድ ግርምዬ። ግን እሳ የለም፣ ጠብ የሚል ነገር የለም። ምንድን ነው ችግሩ? አሰልጣኝ ከቀየርክ ተጫዋች ካመጣ የሁሉ ነገር ከሆነም የቱ ጋር ነው ችግሩ የሚለውን ስታይ ሞሮሎስ ወደ ማኔጅመንቱ ነው የሚመጣው፣ ወደ አመራሮቹ ነው የሚመጣው ጥያቄው። ያንን መቀየር የሚችል አካል ያስፈልጋል። ተሞከረ፣ አልተቀየረም። ሰው ተኩ፣ ሰር ጂም ራትክሊፍን አመጡ፣ ብዙም ተስፋ የሚሰጥ አይደለም። ስለዚህ ስር ነቀል ለውጥ ያስፈልገዋል ማለት ነው ማንቸስተር ዩናይትድ ወደ ሀያልነት ለመመለስ።
ያ ፍላጎት ደግሞ እየታየ ነው። ደጋፊ ያንን ፍላጎት እያሳየ ነው። የቀድሞ ተጫዋቾች ያንን ፍላጎት እያሳዩ ነው። ኢቨን ሰር ጂም ራትክሊፍ ሳይቀሩ በግሌዘር ቤተሰቦች ተስፋ እንደቆረጡ እየተመለከትን ነው። ስለዚህ ለውጥ ወደ ማንቸስተር ዩናይትድ የመጣበት ቀን እየቀረበ ይመስላል። እንዲህ አይነት ውሳኔዎችን ስትወስን፣ እንዲህ አይነት ነገሮች ስታከናውን ወደ ለውጥ ለመሄድ ካለ ፍላጎት አንጻር ነው። ክለቡ ከነበረበት ኃያልነት በውጤት ተንሸራቷል፣ ጥያቄ የለውም። በዋንጫዎች ተንሸራቷል። በዚህ ውጤት የሚቀጥል ከሆነ ከማድሪድ ቀጥሎ ቅድም ያነሳሁት ከማድሪድ ቀጥሎ በዓለም ላይ ብዙ ደጋፊ ያለው ክለብ፣ ብዙ ዋጋ ያለው ክለብ፣ ቫሊዩ ከፍ ያለ ክለብ ነው። እያየን ነበር አይደል? ያምና የታች አምና ገቢዎች የአንድ ዓመት ገቢ አርሰናል እኮ በልጧል። አሁን እኮ በዘንድሮ ውድድር ዓመት ለመጀመሪያ ጊዜ አርሰናል በአመታዊ ገበያ ማንቸስተር ዩናይትድን በልጦታል። የፋይናንስ መጽሔቶች በሚያወጡት መረጃ መሰረት ማለት ታማኞቹ ማረጋገጫ ያላቸው የሚያወጡት ነው። በነገራችን ላይ በዚሁ ሂደት የሚቀጥል ከሆነ ዲግሬድ እያደረገ እየወረደ ነው የሚመጣው ማንቸስተር ዩናይትድ። ለውጥ ይፈልጋል። በቃ ክለቡ ለውጥ የሚፈልግበት ሰዓት ላይ ተገኝተናል። በአሰልጣኝም ብለው በባለቤትም በምንም ብለው ማንቸስተር ዩናይትድ ወደ ቀደመ ማንነቱ እንዲመለስ ግፊቶች አሉ። ከዚህ በፊት የነበሩ ግፊቶች የሉም እያልኩ አይደለም። ባለፉት 12 ዓመታት ግን ከዛሬ ነገ የሆነ ነገር ሊመጣ ይችላል። አሞሪም ሲመጣ በቃ አለቀ። አሞሪም መጣ። አሁንማ በቃ ማንቸስተር ዩናይትድ ወደ አያልነቱ መጣ። ኦሊ ጉናር ሶልሻየር ሲመጣ በቃ አለቀ። ኤሪክ ቴን ሃግ እንዴ አያክስ እንደዛ ያደረገ እንዲህ አይነት ክለብ አግኝቶ ምናምን እያልክ እየተሸወድክ ትቆይ ነበር። አሁን ላይ ግን ማንቸስተር ዩናይትድ በተጫዋችና በአሰልጣኞች መሸወድ አይቻልም። አብቅቷል። ተጫዋች ስለመጣ ማንቸስተር ዩናይትድን አትቀይረው። ካልቸሩን ነው መቀየር ያለብህ። የማንቸስተር ዩናይትድን ቤት ባህሉን፣ አመራሩን፣ ማኔጅመንቱን፣ ካልቸሩን የሚጠቀሙበትን እያንዳንዱ ነገር ነው መቀየር አለብህ። እሱን ለመቀየር ደግሞ ግሌዘር ቤተሰብን ፈንቅሎ ማስወጣት ትልቁ ስራ ነው በሚል ነው እንግዲህ ሰር ጂም ራትክሊፍ ይህንን ኦፕሬሽን የጀመሩት። ይሳካላቸው ላይ አብረን የምንመለከቱ ነው የሚሆነው። ግርሜ ሶፊ አብዛኛውን ነገር አንስተዋል። በጣም ጥቂት ሀሳቦችን ነው መጨመር የምፈልገው ከዚህ ጉዳይ ጋር በተገናኘ ማለት ነው። ያው እንደተባለው እንግዲህ ኤሎን መስክ የዓለማችን ቁጥር 1 ሀብታም ናቸው፣ ቢሊየነር ናቸው። በጣም የሚታወቁት የቴስላ ሲኢኦ ናቸው፣ የስፔስ ኤክስ መስራችና ባለቤት ናቸው። እንዲሁም ደግሞ የኤክስ ወይም የቀድሞ መጠሪያው ትዊተር ባለቤት ናቸው። እነዚህ ዋና ዋናዎቹ ናቸው። ሌሎች ጉዳዮችም ሌሎች የሚያስተዳድሯቸውም ከዚህ በፊት የሸጧቸው የተለያዩ ትላልቅ ካምፓኒዎች አሉ እና በዋናነት ኤሎን መስክ ከቴክኖሎጂ ጋር ያሉ ጉዳዮችን ከጠፈር ፕሮጀክቶች ጋር፣ ስፔስ ፕሮጀክቶች ጋር፣ ከኤሌክትሪክ መኪናዎች ጋር፣ ከኤአይ ዲቨሎፕመንት ጋር አሁን ሙዚቃዎች እንዲሁም ደግሞ ምስሎች በኤአይ ይሰራሉ አይደል? መሰረቱ እሳቸው ናቸው፣ ኤሎን መስክ ናቸው። እነዚህ ሁላ ማለት ነው። ስለዚህ ሰውየው የዓለም ቁጥር 1 ሀብታም ነው። አጠቃላይ 2026 ላይ ያለው የኤሎን መስክ ሀብት $849 ቢሊዮን ይጠጋል። ኢማጂን አፍሪካ ውስጥ ያሉ ሀገራት ራሱ ይህን ያህል በጀት ያላቸው አይመስለኝም። $849 ቢሊዮን ከየት ይመጣል? ከባድ ነው። ሀገራት አብዛኞቹ ሀገራት በጀታቸው ላይ የሌለ ገንዘብ ኤሎን መስክ ብቻቸውን ያላቸው ሰው ናቸው። እኚህ ሰው ቅድም እንዳልኩት ቴስላ፣ ስፔስ ኤክስ የምንለው እንግዲህ ስያሜውን ቀይሮ ነው፣ ትዊተር ነው፣ የኤሎን መስክ ንብረቶች ናቸው። በጣም ሀብታም ከሚባሉት ሰዎች ተርታ እንኳን በረዥም ርቀት በሀብት ማማ ላይ የተቀመጡ ሰው ናቸው። ለምሳሌ ጄፍ ቢዞስን ብናያቸው $200 ቢሊዮን የአሜሪካን ዶላር ነው ያላቸው። በርናርድ አርናውልትን ብናያቸው $190 ቢሊዮን የአሜሪካን ዶላር ነው ያላቸው። ማርክ ዙከርበርግን ብናየው $170 ቢሊዮን የአሜሪካን ዶላር ናቸው ያላቸው። እኚህ ሰው ኤሎን መስክ ግን ከሳቸው ሁለተኛ ደረጃ ላይ ከተቀመጠው ጄፍ ቢዞስ እንኳን የ4 እጥፍ ሀብት አላቸው። ከ4 እጥፍ በላይ 800 ዘገናኝ ነው። በጣም ከፍተኛ የሆነ የመጀመሪያው ትሪሊየነር ሊሆን እኮ ነው በሀገር ደረጃ። አብዛኞቹ ትልልቆቹ ሀገራችሁ እንኳን ትሪሊየን የላቸው። 849 ሚሊዮን ዶላር 849 ቢሊዮን ዶላር ያላቸው ሰው ናቸው፣ በዶላር ማለት ነው።
በእኛ ሀገር ምንዛሬ ስንመታውማ ሶፊ የትና የት እንደሚሄድ ቁጥር አለው የለው? የቁጥር ማብቂያ በነገራችን ላይ ዝም ነው። ዝም ነው የቁጥር ማብቂያ ወደኛ ከመጣ ነው ዝም ነው። እና እንደ መንደርደሪያ ነው ስለ ኤሎን መስክ ያነሳ ነው። ኤሎን መስክ 14 ልጅ አለው። ከአራት የተለያዩ ሚስቶች የወለዳቸው 14 ልጆች አሉት። ከ14ቱ በህይወት የሚገኙት 13ቱ በህይወት አሉ። አንዱ በጨቅላ ዕድሜው ህይወቱ ያለፈ ነው እና በአሁኑ ሰዓት በህይወት ያሉ 13 ልጆች አሉት ኤሎን መስክ። በአጠቃላይ ግን 14 ነበሩ እና ከአራቱም ሚስቶቹ ጋር ኤሎን መስክ ተፋቷል። አንዳንዴ ገንዘብ ሲመጣ ትንሽ አስቸጋሪ ነው። አይ ቲንክ ውድ ፍቺ ይመስለኛል አይደል? እሱ ፍቺ አንደኛው በቅርቡ የነበረው ከተወሰነ ዓመታት መነጋገሪያ ነበር እና ከአራቱም ሚስቶቹ ጋር ኤሎን መስክ ተፋቷል። ወደ ማንቸስተር ዩናይትድ እና ኤሎን መስክ ግንኙነት እንምጣ። አብዛኛውን ነገር ኢንዲቴል ዝርዝር በሆነ ሁኔታ ሶፊ አብራርተዋል እና ትንሽ ነገር ለመጨመር ብቻ ነው። ኤሎን መስክ በአንድ ወቅት ምን ብሎ ተናገረ? በዓለማችን ከሚገኙ ክለቦች መካከል ልጅ እያለሁ የማንቸስተር ዩናይትድ ደጋፊ ነበርኩ ብሎ ተናገረ ኤሎን መስክ። ይቺ ነች መነሻ የሆነችው ለሰር ጂም ራትክሊፍ መንደርደሪያ መግቢያ ቀዳዳ የሆነችው ይቺ ጉዳይ ነች። አንገት መግቢያ ማለት ነው። ኤሎን መስክ ሶፊ እንዳልከው ደቡብ አፍሪካ ፕሪቶሪያ ውስጥ ነው የተወለደው፣ ግን የ3 አገር ዜግነት አለው። በእናቱ ካናዳ፣ በትውልዱ ደግሞ ደቡብ አፍሪካ እና ደግሞ ባገኘው የዜግነት ሁኔታ አሜሪካዊ። ስለዚህ አሜሪካዊ ነው፣ ካናዳዊም ነው፣ ደቡብ አፍሪካዊ ነው። ደቡብ አፍሪካዊ ስለተወለደ ፕሪቶሪያ ውስጥ ነው የተወለደው ኤሎን መስክ ማለት ነው። 54 ዓመቱ ነው ባይዘው ኤሎን መስክ 54 ዓመቱ ነው። በ54 ዓመቱ ነው የዚህ ሁሉ የሀብት ማማ ላይ የተቀመጠው ማለት ነው። እና ይቺ ነገር ነች የተነሳችው። ኤሎን መስክ በልጅነቴ እኮ ብዙዎቻችን የምንለው ነገር አለ አይደል? ልጅ እያለሁ እኮ እከሌ ደስ ይለኝ ነበር፣ እከሌ ክለብን ወደው ነበር። እንደ ኩኛ ማለት እኮ ነው። እንደዛ አይደል? አያቴ ጋር የአያቴ ቤት እየሄድኩ የማንቸስተርን ጨዋታ ነበር የምመለከተው። ኤግዛክትሊ። እና ኤሎን መስክም ምን ብሎ ተናገረ? ልጅ እያለሁ የማንቸስተር ዩናይትድ ደጋፊ ነበርኳል። አንደኛው በር ይሄ ነው ሰር ጂም ራትክሊፍ። ሁለተኛውና ዋነኛው የልብ የሰጣቸው ጉዳይ ሰር ጂም ራትክሊፍ ኤሎን መስክ ማንቸስተር ዩናይትድን እንዲገዛው መንደርደሪያ ያደረገው ግን እኔ እኮ አለ ኤሎን መስክ ኤክስ ላይ በራሱ በትዊተር ገጽ ላይ ማለት ነው፣ እኔ እኮ ማንቸስተር ዩናይትድ እግር ኳስ ክለብን እገዛዋለሁ ብሎ ተናገረ፣ ጻፈ። ከዛ ትንሽ ቆየና ቀልድ ነው አለ ኤሎን መስክ። ትዊተር ላይ ነው፣ በቅርብ ነው ይሄን የተናገረው። መነጋገሪያ ነበር። ማንቸስተር ዩናይትድን እገዛዋለሁ ብሎ ትዊተር አደረገና ትንሽ ቆየና ደግሞ ኧረ ስቀልድ ነው ብሎ ትዊት አደረገ ኤሎን መስክ። ሰር ጂም ራትክሊፍ ይሄ ሰውዬማ ልጅ እያለሁ የማንቸስተር ዩናይትድ ደጋፊ ነበርኩ ብሎ አንድ መግቢያ በር ሰጠን። በሁለተኛ ደረጃ ደግሞ አገራት የሌላቸውን ገንዘብ እንኳን በብቸኝነት የተቆጣጠረው ኤሎን መስክ ማንቸስተር ዩናይትድን እገዛዋለሁ ብሎ መናገሩ እና ትንሽ ቆይቶ አይቀልድ ነው ስቀልዳችሁ ነው ማለቱ ምንም ቢሆን ምንም ልቡ ማንቸስተር ዩናይትድ ላይ እንዳለ ያሳያል ብለው ነው አሁን እንግዲህ የኤሎን መስክን በር ሂደው እያንኳኩ የሚገኙት ማለት ነው። ይሄን ዋነኛው ኤሎን መስክ መንደርደሪያ የሆናቸው ማለት ነው። ቅድም ሶፊ በዝርዝር እንዳስቀመጥከው ደግሞ ማንቸስተር ዩናይትድ ያለበት ሁኔታ እናያለን። ከገንዘብ ከፋይናንስ አጠቃቀም ጋር በተገናኘ ክለቡ ያለበትን ውጣ ውረድና ብዙ ችግሮችን አይተናል ባለፉት ጊዜያቶች። በከፍተኛ ገንዘብ ተጫዋቾች መጥተው ዩናይትድ ቤት ውስጥ ዚሮ እንቅስቃሴያቸው የሚጠፋበት ክለቡን ተመልሰው የሚለቁበት እንደገና ደግሞ በማንቸስተር ዩናይትድ ቤት ጣራ ሁሉ እያፈሰሰ ክለቡ ያየንበት ወቅት ነበር። በማንቸስተር ዩናይትድ ሜዳ ኦልድ ትራፎርድ የአይጥ መፈንጫ ሲሆን ያየንበት ጊዜ ቅርብ ጊዜ ነበር። ይህ ሁሉ የክለብ የማኔጅመንት ችግር በማንቸስተር ዩናይትድ ቤት ሰራተኞች ምሳ ሲቀነስባቸው ድጎማ የካፌ ድጎማ ምግብ እንኳን ከዚህ በኋላ የምግብ ሜኑ ሲቀነስባቸው ያ ማለት የገንዘብ ችግር እንዳለ ያሳያል። በቂ ገንዘብ ይኖረው ኖሮ የሜኑን ዝርዝር የምግብ አይነቶችን ሊቀንስ አይገደድም ነበር።
በጣም አውርደውት ማለት ነው። ከዚህ በኋላ በቃ ሾርባና ትንሽ ነገሮች ብቻ ናቸው የሚፈቀድላችሁ፣ ሌላ ምግብ አይቀርብም እንደ በፊቱ የተነላቀቀ የምግብ ብፌ የለንም ብሎ የማንቸስተር ዩናይትድ ውሳኔ የተወሰነበት ሂደት የገንዘብ ችግር ነው፣ ሌላ ምክንያት የለውም። እነዚህ ስንመለከታቸው በአጠቃላይ ሰር ጂም ራትክሊፍ ገንዘብ ይፈልጋሉ። ማንቸስተር ዩናይትድ ክለቡ ገንዘብ ይፈልጋል። አሁን እኮ ማንቸስተር ዩናይትድ ቤት ያለውን እንቅስቃሴ ስናይ ማይክል ካሪክ ሲመጣ መነሳሳቱ መጣ እንጂ በሩበን አሞሪም ጊዜ እኮ እነዚሁ ተጫዋቾች ናቸው ዩናይትድ ቤት የውጤት ምስቅልቅል ቡድኑ ገብቶበት የነበረው ማለት ነው። አደጋ ውስጥ አጣብቂ ውስጥ ገብቶበት የነበረው እነዚሁ ተጫዋቾች ናቸው። ብሪያን ምቦሞ ነበር፣ አሁን ነበር ኩኛ ነበር፣ አሁን ብሩኖ ፈርናንዴዝ ነበር ምናልባት ኮቢ ሜኑን አለማሰለፉ ካልሆነ በስተቀር ማለት ነው እንጂ ተጫዋቾቹ ራሳቸው ተጫዋቾች ናቸው። አንድ አሰልጣኝ ከሌላ አሰልጣኝ ስለሚበላለጥ ማይክል ካሪክ ቡድኑ ላይ የሞራል ቡስት አድርጎበት የተሻለ ነገር እያሳየ ያለበት ሂደት ብንረዳም አሁንም ክለቡ የፋይናንስ አጣብቂ ውስጥ እንዳለ ይታወቃል። ምንም ጥያቄ የለውም። እና ኤሎን መስክ ጋር እንዲቀርቡ ያደረጋቸው ኤሎን መስክ ቀዳዳ በር 2 በሮችን ስላሳያቸው ይመስለኛል እኔ በተረዳሁት አግባብ ሶፊዬ